ብር ከሌላችሁ እውነቴን ነው የምላችሁ ብር ከሌላችሁ ህይወታችሁን አታድኑ። በነፍስ ነው የተጫወቱ እናንተ አውጥቶኝ ከሆስፒታል ወደዚህ ወደ አዲስ አበባ እንልክሽም ብለውኝ ማለት ነው እንልክሽም ብለው እዛው ድንገተኛ ክፍል አስገባሁት። አንድ ዶክተር አገኘው እግዚአብሔር ይስጠው ምሳ አልወጣም ብሎኝ እንደገና እንደ አዲስ ሰካካለት ምናምን የተመደበ የለም ዛሬ ተመደበ የለም አለ ብር ለቤንዚል ተብሎ የተመደበ የለም አለ ማለት ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? ምን ያለውኝ እግዚአብሔር የተመሰገነ ይሁን ክብሩ ይስፋ። ብዙ እቅድ ነበረኝ ዛሬ። ሁላችሁም ብዙ እቅድ ያላችሁ ይመስለኛል እና አሁን ያለበት በዚህ ሰሞን እገኛለሁ ብዬ አስቤ አልቅ እውነቴን ነው የምላችሁ ያለው ታውን ለምሳሌ እንትን ነው አሁን ይሄ ዞር ብዬ ትንሽ ጨንቀኝ ዞር ልበል ብዬ እንዳጋጣም እዚህ ጋር ቁጭ ብዬ ነው እና በባለፈው የደስታ የኔ ልጅን ደስታ ምናምን ነበር ስታዩ ነበርና ዛሬ ላይ ደግሞ ያው እግዚአብሔር ይመስገን እግዚአብሔር የሚወደው ነው የሚፈትነው። በእርግጥ ለኔ ከባድ ነበሩ የዛን ቀን አይታችሁታል። በጣም እያስቸገረኝ ነው የለም ብያችሁ ነበርና አንዳንድ ሰው ችግራችሁን አይረዳም። አሁን ላይ እየተንከራተትኩኝ ያለሁት እኔ ነኝ። የዛን ቀን የልደቱ ቀን አይታችሁኛል። የለም ባባዬና ኬኩ ቀረብኝ ብያችሁ ነበርና እንዳጋጣሚ ልጁ እኛ ጋር መጥቶ ይዞብኝ ሄዶ እዛ በኃይለኛ ዝናብ ሲዘንብ ልጁ እኔ ጋር ነበረ። እዛ ብርድ መቶት ይመስለኛል ብርድ መቶ ጤነኛ ነበረ ልጁ ምንም ጉንፋን አላዘው ምንም አልነበረ። እዛ ውሎ አምጡልኝ ብዬ አመጡልኝ። ከዛ በኋላ በጣም ተቀያይሮብኝ አይታችሁታል። ፎቶ ላይ ምንም ክሽም ብሎ በአንዴ ምናምን በጣም ተቋቁሮ ነው ያያችሁት። ከዛ የዛን ቀን እንደዛው ንፍጥ በንፍጥ እያደረገው በመከራ ነው ፕሮግራሙን ያለቀውና ከዛ በኋላ ደግሞ በነጋታው ምን ብዬ ልንገራችሁ እመቤቴን ምን ብዬ ልንገራችሁ ዛሬ እመቤታችን ቀን ነው። ደርሼ ነው የመጣሁት። እዚህ ነው አሁን ያለሁት ሆስፒታል ነኝ። ደርሼ ነው የመጣሁትና እውነቴን ነው የምላችሁ ብዙ ተስፋ ብዙ አላማ ይኖረናል። ሰውነና ፈተና ደግሞ አይጠፋም። መልቀስ አልፈልግም ግን ውስጤ የተለያዩ ነገሮች ስላጋጠሙኝ ነው ያጋጠሙላችሁ። መታመም ያለ ነው መዳንም ያለ ነው ብዙ ነገሮች ግን ከዛ በከነትናንትና ወደ ማለት ነው አዳር አልነበረም ያደርኩት ቁጭ ብዬ ነው ያደርኩት። ቁጭ ማይ ስል ማለት ነው እውነት ከባድ ነው እናት መሆን። ማልቀስ አልፈልግም ግን በቃ ሳስባቸው ነገሮቹ በጣም ውስጤ እንትን ስለሚለኝ ነው። እዛ ነው ማልቀስ ፈልጌ አይደለም ግን በጣም ቪዲዮ እንደውም ቀርጬ ነበር በጣም ከእንትን ከማለት የተነሳ ማለት ነው። ምን አደረኩኝ በጣም ከትናንትና ወደ ሌሊት ቁጭ ብለን አደርን። ትናንትና 11 ሰዓት ተኩል ተነስቼ አለባብሼው ወደ ሆስፒታል ልጅ ልጅቷን ትቻት ምናምን ማዘር ላይ ትቼ እንደፈለግሽ አድርጊያት እግዚአብሔር አለ ይሄን ላድን ብዬ መተንፈስ አቃተው። በጣም በቃ ተሰቃየ። በቃ ብዬ ልንገራችሁ ለመናገር ራሱ የሚሰቀጥጥ ማለት ነው። ሆስፒታል ደረስኩኝ 1 ሰዓት ላይ አልገቡም። በጣም አፈነው። በቃ ምን ብዬ ልንገራችሁ ከውስጡ እንትን የሚውለው ማለት ነው። ከዛ አልገቡም። ገና የሚገቡት 2 ሰዓት ተኩል ምናምን መኝታ ክፈላቸው አዳሮች አሉና ጤና ጣቢያ ወደ አዲስ አበባ አልመጣሁም ነበር እዛው ነበረ እንትን ያልኩት። ከዛ
ራሴን ለመቆጣጠር እንደምንም እንትን እያልኩኝ ነው። በጣም ራሴን አሞኝ 2 መርፌ ተወግቼ ምናምን ነው እንትን ያልኩት። ከዛ በጣም አሞኝ ነበረና ዛሬ ደህና ነኝ። ከዛ ምን ተደረገ? ጤና ጣቢያው እንደምንም ለምኛት አንዷ ኦክሲጅን ምናምን አድርጋለት በቃ የተለያየ ነገር ተደረገላት። ሪፈርድ መሄድ አለበት ተባለ። ምን ልሁን? ልጁ አይኑን መክፈት አይችል። በቃ ብዙ ነገሮች ጻደውዬ ሲስተርን እባክሽ ድረሽልኝ። መጀመሪያ የደወልኩኝ አዩ ጋር ነው። አላየችውም፣ አላነሳለች። ከዛ ቶሎ ብዬ ደውዬ ሲስተር መጣች ስላችሁ ወደው አይደለም በሰዓቱ ዓለም ሁሉ ነው የተገለባበጠብኝ። ማዘር ጋር ስደውል ልጅቷ ታለቅሳለች። ማዘር ደግሞ ማንሳት አይችልም። አንዷ እጇ ስለምን በደንብ አይዝላትም እና አንዳንዴ ደግሞ ደማነስም ስላለባት ይጥላ ዝም ብሎ ይገፈትራታል ምናምን አብራ ትወርቃለች ብዬ ያለው ስቃይ ያለው ፈተና በቃ እኔ እንጃ። እናት ሆናችሁ ትረዱታላችሁ። እናት ሆናችሁት ማለት ነው ልብ ትረዱታላችሁና በጣም በቃ ዓለም ተዘበራረቀብኝ። እሷ ጋር ደውዬ ማውራት አቃተኝ በቃ። ከዛ እሷም እንድትመጣ አደረኩኝ። ከዛ ተሰቃይቼ በጣም ይሄ ቪዲዮ እንድሰራ ያደረገኝ ነገር ግን ብር ከሌላችሁ እውነቴን ነው የምላችሁ፣ ብር ከሌላችሁ ህይወታችሁን አታድኑ። በነፍሴ ነው የተጫወቱብኝ፣ እግዚአብሔር መቤቴ ብላ። ያው የሰው ልጅ ያለቀኑ የሆነ ነገር የማይሆንም አይሞትም። ግን እናንተ አውጥቶኝ ከሆስፒታል ወደዚህ ወደ አዲስ አበባ እንልክሽም ብለውኝ ማለት ነው እንልክሽም ብለውኝ ሌላ ጤና ጣቢያ ተከፈታለ፣ እዛ ነው መሄድ ያለበት አሉ። እሺ እኔ ልጅ ብቻ እንድድንልኝ ነው ፈልገው፣ ግን የተሟላ ነው አዲስ ስለሆነ አልኳቸው። የተሟላ ነው አሉ። ይዘውኝ ሄዱ። በጣም ሩቅ ነው፣ እዛው ሱሉልታው በጣም ሩቅ ነው፣ ወደ ውስጥ በጣም ሩቀው ያንገጫግጫል። አሁን በጣም አሞኛልና ለሊት ላይ ወድቄ ከሌሊቱ 9 ሰዓት ላይ እዚሁ ማለት ነው። ከዛ ኦክሲጅን የለንም። ኦክሲጅኑ በጣም ወርዶ ነበር፣ ወደ 70 ምናምን ደርሶ ነበር ወርዶ ማለት ነው። ከዛ እዛ አንቀበልም አሉኝ። እውነቴን ነው የምላችሁ አልቀበልም አሉኝ። እነሱ መኪና ውስጥ ቁጭ ብዬ ለረጅም ሰዓት በፈጠራችሁ እንደው በልጅ አምላክ ይዣችኋለሁ፣ በፈጠራችሁ ልጅ አድኑልኝ፣ ከፈጣሪ በታች እናንተ ናችሁ አልኳቸው። ከዛ ብር ክፈይ ያሉኝ ማለት ነው። በዛ ሰዓት ልጁን ልቀብ ወይስ ብር ላምጣ? እስቲ አስቡ። በኔ ቦታ የሆናችሁት። ከዛ የለኝም ብር ከሌለሽ አለኝ። እመቤቴን ነው የምላችሁ ዛሬ በለታ የምዋሻችሁ ነገር የለም። በምንም የሚዋሽ ነገር አይደለም። ብር ከሌለሽ ብሎ ወደ ጤና ጣቢያ መለሱ ማለት ነው። አስቡት፣ ወደዛ የሚመለስበትን እዚህ ማድረስ ይችል ነበር። ልጄ በጣም ባሰበት፣ በጣም ማለት ነው። ከዛ ምንም አይነት መድኃኒት አልሰጠው፣ ኦክሲጅን ብቻ ነው፣ መድኃኒት የለም አሉኝ። ሄዶ ደግሞ ሮጦ የሚገዛልኝ ሰው አጣሁ። እሱን አቅፌ ነው ያለሁት። በቃ ምን ብዬልኝ ምን ትላላችሁ? ከዛ ዓለም ሁሉ ተከለባበጠችብኝ። ነጋ ቢኖር አልኩኝ። ያው በየደቂቃው ነው እሱን ስም ማነሳው። እሱ ቢኖር ሮጦ ሄዶ ያመጣል። እሱ ቢኖር እያደርግልኝ ነበር እላለሁ። ከዛ መጨረሻ ላይ መልሰውኝ 8 ሰዓት አይደለም 7 ሰዓት ተኩል መለሱ። 7 ተኩል 6 ተኩል መለሱ። ስመጣ ምሳ ወጥቷል። እዛው ድንገተኛ ክፍል አስገባሁት። አንድ ዶክተር አገኘው። እግዚአብሔር ይስጠው። ምሳ አልወጣም ብሎኝ እንደገና እንደ አዲስ ሰካካለት ምናምን እንደ አዲስ እየረዳው። ከዛ በቃ ሄድኩኝ። ዶክተሯ መጣች ከምሳ በኋላ። ስትመጣ እንዴ ምን ሆነሽ ነው ተመለሹ መለሱኝ አልኳት። እግዚአብሔር ይስጣቸው ተባብረውኛል። ግን እንትኖቹ ውስጥ ያሉት ድንገተኛ ክፍሎች እግዚአብሔር ይስጣቸው። እውነቴን ነው የምላችሁ። አንዳንዶቹንም ስታማርሩ አንዳንዶቹንም ማመስገን አለባችሁና እውነት በጣም በቃ ሳለቅስ እያባበሉኝ
አይዞሽ እያሉ መድኃኒቱን ከመግዛት አቅቶኝ ከቦርሴ ውስጥ ብር እንትን ኢንሹራንስ ወስዳ እየሄደች በራሷ እጅ እየገዛች እየጻፈች መድኃኒቱን ሄዳ እያመጣች ሲስተርንም እየላከች ሲስተር ስላቸው ያው ዶክተር በታች ያለችው ማለት ነው እያስመጣች ምናምን። ከዛ እግዚአብሔር ይመስገን ትንሽ ተረጋጋልኝ። ከዛ እሷም አናገረችው ኃላፊው ማለት ነው። ካልሞላሽ አትችይም፣ በቃ ሞልተሽ ቤት ትቻለሽ። የተመደበ የለም ለእንትን ዛሬ የተመደበ የለም አለ። ብር ለቤንዚል ተብሎ የተመደበ የለም አለ ማለት ነው። ከዛ በዛን ሰዓት ከዛ በስንት መከራ በስንት ልመና 10 ሰዓት ላይ በስንት ለቅሶ እባክህ ልጄ ሲስተርም ደረሰች። ልጅቷን ይዘሽ አስፋልት ላይ ጠብቂኝ፣ ልብስ ቅያሪ ምናምን አምጪልኝ አልኩ። ይሄንን አመጡልኝ። እንዳጋጣሚ እኔ ልጄን አሳክሜ ዝም ብዬ ሽሩብ ምናምን ሰጥቶት እመለሳለሁ ብዬ ነው ያስቤ ነበረው። ይተኛል ብዬ አላሰብኩም ነበር። ከዛ አመጡልኝ አስፋልት ላይ። ከዛ ሌላ ታማሚ ስለነበረ በስንት ልመና በስንት ለቅሶ የግሮስን መውደቅ ብቻ ነው የቀረ። በቃ በጣም ብዙ እዚህ ጋር መጠቀም የማልፈልገው ቃላቶች ሁሉ ተጠቀመብኝ ማለት ነው። ከዛ እሺ ችግር የለውም ሌላ ታማሚ ያለ አድርሶ ይመጣል። የት ነው አድርሶ ይመጣው? እዚሁ ቅድም ሄድሽበት። ከዛ እንደምንም ልጅቷን ለምኛት ተፈጠርሽ እዛም ሆነ እዚህ ሆነ ምን ልጅነት አለው በእናትሽ ወደ አዲስ አበባ አልኳት። እዛ ነው የበለጠው የምታገኙት። እኔ ሜጄ ያጥቻለሁ። እውነቱን ነው የተናገርኩት። ደግሞ እኔ ሜጄ ያጥቻለሁ። እሱም ኦክሲጅን ያስፈልገው ባለቤቷ ነበረ በጣም የታመመው ነው። ከዛ እሷም እሺ ብላ ከኛ የባስ ልጁም ታሟል ብላ አንድ ላይ ወደ 11 ሰዓት ላይ ወደ አዲስ አበባ አመጡ። ትልቅ ሆስፒታል አመጡ። ተረባረውልኝ። እግዚአብሔር እድሜና ጤና ይስጣቸው። ከዛ ቤት በታች ውስጣቸውን ቅን አድርጎልኝ ሕፃን ልጄም ቆንጆ ተሸክማ በቃ ታች ላይ እያልኩኝ በጣም አድካሚ ነበር። በጣም ደረሱለት። የተለያየ ነገሮች አደረጉለት። ቶሎ ይሄ ያፈነው ነገር ቶሎ ከላው ላይ ራጅ ምናምን የተለያየ ነገር አነሱልኝ። ከዛ በኋላ ደግሞ አልጋ ጠፋ። 2 ሰዓት ላይ አልጋ የለም። ሲታከም ቆይተው ከ3 4 ሰዓት ቆይታ በኋላ 2 ሰዓት ላይ አልጋ የለም። ወደ ሌላ ከዚህ በፊት ተኝቶበት የነበረው ሁለተኛ ጤና ጣቢያ ወደ እንደሚባለው ስሙ ጠፋብኝ። ወደ ፈረንሳይ የሚባል አካባቢ ጤና ጣቢያ እግዚአብሔር ይስጣቸው። አሁን ላይ ደህና ነው፣ ለውጥ አለው። ግን ደግሞ ልጄም ደግሞ ትንሿ ያው ትንሽ ብርድ ነው መቀያየር የጉንፋን ምናምን ሆነባት። ቤት ደግሞ እንዳታድርጡ ትፈልጋለች። ብቻ እግዚአብሔር ይመስገን አሁን ላይ ደህና ነው። እገኛለሁ ብዬ ያላሰብኩት ቦታ ነው የተገኘው በዛሬ ቀን። አንድ ማደርሰው መልእክት ነበር የተላከ የቆየ መልእክት ዛሬ አደርሳለሁ ብዬ ያሰብኩት ነበር። አልተሳካም። እሱ ያለ ቀን ይሳካል።